ነቢዩላህ ኢብራሂም አለይሂ ሰላም ከተጣሉበት እሳት አላህ ሱብሓነሁ ወተዓላ ነፃ ካወጣቸው በኋላ ተረጋግተው ፈጣሪያቸውን ለማምለክ ብለው ባለቤታቸውን ሳራን ይዘው ከሻም ሀገር ወደ ግብጽ ምድር ተሰደዱ። የግብጽ ነገስታት ፊርዓውን በመባል ይታወቃሉ። የያኔው ፊርዓውንም ኢብራሂም አለይሂ ሰላም በጣም ውብ የሆነች ሴት ይዘው ወደ ከተማዋ መግባታቸውን በሰማ ጊዜ አንተ ሰው ካንተ ጋር ያለችው ሴት ምንህ ናት በማለት መልእክተኛ ላከባቸው። ነቢዩላህ ኢብራሂም አለይሂ ሰላም እህቴ ናት በማለት መልስ ሰጡ። ወደ ባለቤታቸውም ዘወር አሉና እህቴ ናት ብያቸዋለሁና ቢጠይቁሽ እንዳታስተባብይ፣ ወላሂ ከኔና ካንቺ ውጪ በስተቀር አማኝ በምድር ላይ የለም አሏት። ከዚያም ተገዳ ንጉሱ ፊት እንድትቀርብ ተደረገች። ሳራ ወደ ፊርዓውን ቤተ መንግስት እንደደረሰች ውዱእ አድርጋ እንዲህ በማለት ዱዓ አደረገች። አላህ ሆይ እውነት ባንተና በመላእክተኛ አምኜ ከሆነ ብልቴንም ለባሌ እንጂ ጠብቄ ከሆነ ይህን ካዲ በላይ ላይ አትሾምብኝ። ከዚያ በኋላ ፊርዓውን እርሷ ወዳለችበት ገባ። ሊቀርባት ሞከረ፣ ግን አልቻለም። በተደጋጋሚ ቢሞክርም እግሩ ተሳስሮ ተዝለፍልፎ ወደቀ። ፊርዓውንም በመጨረሻ ሳራን ላይነካት ቃል ገብቶ አላህ እንዲያድነው ዱዓ እንድታደርግለት ተማጸነ። ዱዓ አደረገችለትና ዳነ። ፊርዓውን ሳራን አከበራት። ሀጀራ የምትባለውንም ግብጻዊ ሴት በስጦታ መልክ ሰጣት። ሳራ ልጅ አልወለደችም ነበርና ኢብራሂም አለይሂ ሰላም ሀጀራን እንዲያገቡ ገፋፋቻቸው። ኢብራሂም አለይሂ ሰላምም ሀጀራን አገቡ። ሀጀራ ረገዘች፣ ኢስማኤል የሚባል ልጅም ወለደች። ሀጀር ኢስማኤልን የወለደችው ነቢዩላህ ኢብራሂም አለይሂ ሰላም እድሜያቸው በጣም ገፍቶ 90 አካባቢ ደርሶ በነበረበት ጊዜ እንደሆነ ይነገራል። ሳራ በእድሜዋ መግፋት የተነሳ መውለድ አትችልም ነበር። ሆኖም ግን ሀጀር ማርገዟንና የባሏም ቀልብ ወደሷ መዘንብሏን ባየች ጊዜ መቅናቱ አልቀረም። ነቢዩላህ ኢብራሂም አለይሂ ሰላም በሁለቱ ሴቶች መካከል አጣብቂኝ ውስጥ እንደወደቁ ይነገራል። የሆነ ሆኖ የአላህ ሱብሓነሁ ወተዓላ እቅድ ጊዜው ደርሶ ነበርና በፈጣሪያቸው ትእዛዝ ወደ ቅድስት ምድር መካ ተንቀሳቀሱ። ነቢዩላህ ኢብራሂም አለይሂ ሰላም ሀጀራንና ከሀጀር የወለዱትን ልጃቸውን ኢስማኤልን ይዘው ከሻም ሀገር ተነሱ። ለጉዟቸው ማረፊያ ሀገር ያሰቡት የተከበረችውን የመካ ምድር ነው። ያን ኢስማኤል ገና ከአንቀልባ ያልወረደ ጡት ያልጣለ ጨቅላ ሕፃን ነበር። ኢብራሂም አለይሂ ሰላም እናትና ልጅን ወስደው የአላህ ቤት ካዕባ ዘንድ አኖሯቸው። ተምር ከያዘ አነስተኛ ስልቻና ጥቂት ውሃ ከያዘ ኮዳ ጋር። ያኔዋ መካ ምንም ሰው አልነበረባትም። ከሰው ይሁን ከእንስሳ ህይወት አለው የሚባል ፍጡር ዝር አይልባትም። በአካባቢዋ ውሃም ሆነ ወንዝ አልነበረም። ነቢዩላህ ኢብራሂም አለይሂ ሰላም በዚህ ሁኔታ ላይ ሚስታቸውንና የአብራካቸው ክፋይ የሆነውን አንድዬ ልጃቸውን ኢስማኤልን ትተው ወደ ኋላ ዞረው ወደ ሻም ምድር ገሰገሱ። ታላቅ ጭካኔ ነበር፣ ወይንም ይመስል ነበር። የኢስማኤል እናት ሀጀር ሁኔታውን ለማመን የሚቸግር በሚመስል እይታ ዙሪያዋን ለመቃኘት ሞከረች። ምንም አይነት ድምጽ የማይሰማበት እጅግ አስፈሪ ምድረ በዳ ሆነባት። በቅርብ ርቀት የነጣጡና የገረጡ አለታማ ኮረብታዎች ይታያሉ። የበረሃው ሐሩር ያነደዳቸው ያገጠጡ ጥቁር ድንጋዮችም እንዲሁ። አካባቢው ምንም ያደም ዘር የለበትም። ቢጮሁ የሚሰማ ዘመድም ሆነ የሚደርስ ጎረቤት የለም። ልብ አድርጉ፣ የሀጀር የኋላ ታሪኳ በቅንጦት የተሞላ ነው። እድገቷ ሁሉም ነገሯ ሞልቶ በተተረፈረፈባቸው የግብጽ አብያተ መንግስታትና አባይና ናይል ወንዝ ዳርቻ ነበር። ቀጥሎም ለተወሰነ ጊዜ ኖሮችው በሻም የዛሬው ፍልስጤም፣ ዮርዳኖስና ሶሪያ አካባቢ ሀገር ነው። በለምለም ሀገርና በረንጓዴው መስክ ነው። አሁን ግን የምታየው ሁሉ ያለመደችው እንግዳ ነገር ሆነባት። ፍርሃትም ውርር ያደርጋት ወይንም ውርር ያደርጋት ይመስላል።
ተነሳችና ትቷት ለመሄድ ፊቱን ያዞረውን ባሏን ለመከተል አሰበች። ለመራመድ ሞከረች። ኢብራሂም ወይ ወዴት እየሄድክ ነው አለችው። በዚህ ሰውም ሆነ ወዳጅ ዘመድ በሌለበት ሸለቆ ትተኸኝ ልትሄድ ነውን በማለት ተጣራች። ነቢዩላህ ኢብራሂም መልስ አልሰጧትም። ዞር ብለውም አላዩዋትም። መልሳ ተጣርታ ጠየቀቻቸው። እንዴት ትተኸኝ ወዴት ነው የምትሄደው? ነቢዩላህ ኢብራሂም አሁንም መልስ አልሰጧትም። ለሶስተኛ ጊዜ በተጠየቃቸው አሁንም መልስ የለም። ዞር ብለው እንኳን አለማየታቸውን ባስተዋለች ጊዜ እንዴ አላህ ነው እንዴ